ሰላም የቻናላችን ተከታታዮች እንድሪያስ ነኝ ከማርብል ቲዩቶሪያል። እነዚህ የጋት ጥያቄዎች ነበር ከዚህ በፊት የመጡ ጥያቄዎች። ያው ጥያቄውን ቀደም ብዬ ለቅቄላችሁ ነበረ እናንተ እንድትሞክሩት። አሁን ደግሞ ጥያቄዎቹን አብረን ሶልቭ እናደርጋቸዋለን። ኦኬ ናው የመጀመሪያው ጥያቄ ምንድነው የሚለው it is a solution. A person crossed a 600 meters long street in 4 minutes. What was his speed in kilometer per hour ነው የሚለው። ሞር ኦፍ ወደ ፊዚክስ የሚጠጋጋ ጥያቄ ነው። ስለምንድነው የሚጠይቀው? ስፒድ ነው። ስፒዱን የተጠየቀ ነው። ያው እንግዲህ እንደምታውቁት ስፒድ ማለት ፍጥነት ነው። it measures how fast a body is moving. ኦኬ አንድ የሚንቀሳቀስ ነገር በምን ያህል ፍጥነት እንደሚንቀሳቀስ ሜዠር የሚያደርግልን ነገር we call it speed ብለን እንጠራዋለን። ይሄን ኳንቲቲ ማለት ነው። ናው እዚህ ጋር የተሰጠ ምንድነው 600 ሜትርስ የሚለው ምንድነው? ሰውየው የተጓዘው ጉዞ ነው። ዛት ኢዝ ዲስታንስ ነው፣ ርቀቱ ማለት ነው። ይሄንን ያህል ርቀት ተጉዟል። ይሄን ርቀት ለመጓዝ ደግሞ ምን ያህል ሰዓት ፈጀበት የሚለው ደግሞ is the time taken okay to cover this distance። ይሄን ዲስታንስ ከቨር ለማድረግ 4 ደቂቃ ፈጅቶበታል። ስለዚህ አንድ ሰው 600 ሜትር ርዝመት ያለው መንገድ ለመጓዝ 4 ደቂቃ ቢፈጅበት ስፒዱ ምን ያህል ነበር ነው ጥያቄው። ሶ መጀመሪያ ጊቭኖቻችን እናውጣ። ጊቭን ኢንፎርሜሽኖቻችን ምንድናቸው? we are given the distance. okay so distance usually በፊዚክስ s ብለን ነው ሪፕሬዘንት የምናደርገው. so the distance s is 600 meters. okay and this is the time taken. ይሄ ደግሞ 4 ደቂቃ የሚለው ወይም 4 minutes time ነው. so time is equals to 4 minutes. okay now what's required? የተጠየቅነው ምንድነው? ምን ማወቅ ነው የፈለግነው ስንል የተጠየቅነው ደግሞ እንድንፈልግ የታሰበው the speed ነው። ስለዚህ speed usually በፊዚክስ v ብለን ነው ሪፕሬዘንት የምናደርገው. so you are asked to find the speed. okay now አሁን እነዚህ ሶስቱ ደግሞ በምን ይገናኛሉ? ዲስታንስ ታይም እና ስፒድን ደግሞ የሚያገናኝ ሪሌት የሚያደርግልን ፎርሙላ ደግሞ ያስፈልገናል። so ምን እናደርጋለን? the speed is equals to distance over time ሚል ፎርሙላ አለ። እንደምታውቁት የፍጥነታችን የሚወሰነው በምንድነው? የተጓዝነውን ርቀት በፈጀብን ሰዓት ስናካፍለው ምን ያህል ርቀት ተጓዝን፣ ምን ያህል ሰዓት ፈጀብን። ስለዚህ የከቨር ያደረግነው ዲስታንስ ለፈጀብን ጊዜ ሲካፈል የሚገኘው ነገር ምን ይባላል? ስፒድ ይባላል። በቃ ስለዚህ ዳይሬክት የሆነ ፎርሙላ ነው። ምናልባት እናንተ ፈተና ላይ ደግሞ ቀየር አድርገው ቢያመጡት ለምሳሌ ስፒድ ማለት ዲስታንስ ኦቨር ታይም ከሆነ እንደምታውቁት ዲስታንሱን ብንጠየቅ ደግሞ የሁለቱ ብዜት ይሆናል ማለት ክሪስ ክሮስ እናደርገው ማለት ነው። አንዳንዴ ደግሞ ምን ያህል ሰዓት ይፈጅበታል ይሄን ያህል ዲስታንስ ለመጓዝ በዚህን ያህል ፍጥነት ተብለን ደግሞ ታይሙን ብንጠየቅ ደግሞ እቺን ታይም ደግሞ ለማግኘት ታይምን እዚህ ስናመጣው ስፒዱን እዚህ ጋር መቀየር ነው። ዛት ሚንስ ሪአሬንጅ በማድረግ ይሄን ፎርሙላ ብዙ ማድረግ ይቻላል። ለምሳሌ አሁን ከዚህ ፎርሙላ ስፒድ ማለት ዲስታንስ ኦቨር ታይም ከሚለው ዲስታንስ ብንጠየቅ ደግሞ v ታይምስ t vt ይሆናል ማለት ነው። ሁለቱ ከተሰጡን አባስተን ዲስታንሱ ማግኘት ይቻላል። ምን ያህል ደግሞ ታይም ይፈጅበታል ደግሞ ተብሎ ደግሞ ብንጠየቅ ደግሞ ታይሙን ለማግኘት ምንድነው የሚሆነው? s over v ይሆናል ማለት ነው። ይሄንን ፎርሙላ ሪአሬንጅ በማድረግ we can generate this additional formulas ማለት ነው። የኛ ግን ዳይሬክት ቀጣይን ነው የምንሰራው። speed is equal to distance over time because distance is already given, time is already given, so we can find the speed ማለት ነው። so ነገር ግን ጥያቄው ጋር ስንመጣ ግን ስፒዱን ሲጠይቀን አሁን ዲስታንስ የተሰጠን በምንድን ነው? እኛ ጋር በሜትር ነው የተሰጠን። ካን ዩ ሲ 600 ብሎ ሜትር ነው ያለው ዩኒቱ ማለት ነው። ታይማችንም ደግሞ የተሰጠው በሚኒት ነው። ሶ ቀጣይ ይሄን ለዚህ ብናካፍለው የምናገኘው ፎርሙላ አሁን ብዙ ጊዜ እንደዛ እንደተሸወዱ ነው የሚፈለገው። ነገር ግን ሜትር ፐር ሚኒት ሚል ነው። ምክንያቱም ዲስታንሱ በሜትር ከተሰጠ ታይሙ ሚኒት ከሆነ ዩኒታችን የሚቀረው ሜትር ፐር ሚኒት ሚል ነው። ነገር ግን የተጠየቅነው ግን ኢን ኪሎ ሜትር ፐር ሃወር ነው የጠየቀው። ስለዚህ ዲስታንሳችን የተሰጠን በሜትር የነበረው ወደ ኪሎ ሜትር መቀየር እንዳለበት፣ ታይማችን በሚኒት የተሰጠንን ወደ ሃወር መቀየር እንዳለብን፣ የምንፈልገውን ስፒድ እነሱ በጠየቁን ኪሎ ሜትር ፐር ሃወር በሚለው ዩኒት ለማግኘት the distance must be converted from meter to kilometer and the time must be converted from minute to hour ማለት ነው። ሶስቱን ማስተካከል አለብኝ ማለት ነው። ናው ስለዚህ አሁን የተሰጠኝ ዲስታንስ 600 ሜትር ነው። 600 ሜትር ወደ ኪሎ ሜትር ሲቀየር ምን ያህል ነው የሚለውን ቼክ እናደርጋለን። እንደምታውቁት you know this relation 1 ኪሎ ሜትር ማለት 1000 ሜትር ነው አይደለ? 1000 ሜትር ነው because 1 ብሎ ኪሎ ይላል። ኪሎ ማለት በፊዚክስ ፕሪፊክሱ 10 the power of 3 ማለት ነው። ኪሎ ማለት ኪሎ ስንል በፕሪፊክስ 10 the power of 3 which means 1000 እንደማለት። ስለዚህ እቺ ኪሎ የምትለው 1000 ናት። ስለዚህ 1000 ሲባዛ 1000 ምን ይቀራል? ከዛ ሜትር ይቀራል። ስለዚህ 1 ኪሎ ሜትር ማለት 1000 ሜትር መሆኑን እናውቃለን። ስለዚህ የተሰጠን ደግሞ 600 ሜትር ነው እኛ
ሶ ይሄንን ወደ ኪሎ ሜትር ማምጣት ነው የምንፈልገው። ሶ 1000 ሜትሩ 1 ኪሎ ሜትር ከሆነ 600 ሜትሩ ምን ያህል ኪሎ ሜትር ይሆናል ብለን ስንጠይቅ 600ን በአንድ አባዝተን ለማካፈል ነው፣ ለ1000 ማካፈል ነው። ይሄ በዚህ ይባዛል፣ ከዛ ለዚህ ይካፈላል። ስለዚህ ከዚህ የምናገኘው ምንድነው? 600 ለ1000 ስናካፍለው ዊል ጌት 0.6 ኪሎ ሜትር የሚል ታገኛላችሁ። ስለዚህ በሜትር ተሰጥቶን የነበረው 600 ሜትር በኪሎ ሜትር 0.6 ኪሎ ሜትር ማለት ነው። አንድ አይሞላማ፣ ምክንያቱም 1000 አንድ ከሆነ 600 ከአንድ ያነሰ ነው የሚሆነው። ለዛ ነው 0.6 እያልን ያለ ነው እዚህ ጋር። ይሄን አገኘን። ታይሙንም ልክ እንደዛው እንቀይራለን። አሁን ታይሙን ከሚኒት ወደ ሃወር ነው የማመጣው። ስለዚህ በሚኒትና በሃወር ምን አይነት ግንኙነት አለ ብለን ስንል ደግሞ አሁንም ይሄን ታውቃላችሁ። አንድ ሰዓት ስንል ወይም 1 ሃወር ስንል ምን ማለት ነው? 60 ደቂቃ ማለት አይደለ? 60 ሚኒት 60 ደቂቃ ሲሆን ነው አንድ ሰዓት ሞላ የምንለው። ስለዚህ 60 ደቂቃው አንድ ሰዓት ከሆነ 4 ደቂቃ ስንት ሰዓት ይሆናል ብለን ስናስበው 4 ሚኒት ምን ያህል ሰዓት ይሆናል? ያ ማለት አሁንም 4 በአንድ ይባዛል፣ ከዛ ለ60 ይካፈላል ማለት። ስለዚህ ከዚህ የምንረዳው ደግሞ 4ን ለማካፈል ነው ለ60 ማካፈል ማለት ነው። ይሄን ስናቃልለው በ4 1 ይሄ በ4 15 ይመጣል። 1/15 የሚል እናገኛለን። ከፈለጋችሁም እንደዚህ በነጥብ ቤት መጻፍ ከፈለጋችሁ አንድን ለ15 ማካፈል ይቻላል። ዞሮ ዞሮ በዚሁ ይቀመጥልንኛ 1/15 ሃወር ሆነ ማለት ነው። ስለዚህ 60 ደቂቃ አንድ ሰዓት ከሆነ 4 ደቂቃ ደግሞ 1/15ኛ ሰዓት ማለት ነው ይሆናል ማለት ነው። ጉድ። ስለዚህ ዲስታንሱን ወደ ኪሎ ሜትር ቀይረናል፣ ታይማችን ሃወር አድርገናል። ስለዚህ ቀጥታ እዚህ ፎርሙላ ላይ መተን we can calculate now the speed is equals to distance over time ብለናል። now this implies speed is equal to distance በሚለው ቦታ ላይ I can substitute this one። ከፈለኩም ለማካፈል እንዲመቸኝ ይሄንን በክፍልፋይን ቀይረው እስኪ 0.6 ማለት እኮ ይሄ በውስጥ ታዋቂ ኦቨር 1 አለው አይደለ? ሶ ነጥቧ ስትወጣ 0 ይሰጠዋል። ስለዚህ 6/10ኛ እንደማለት ነው። 6/10ኛ ማለት ደግሞ ሲቃለል በ2 3 በ2 5 3/5ኛ ማለት ነው። 3 ነው ለ5 ብታካፍሉ 0.6 ነው የምታገኙት። this is in decimal form ይባላል። ይሄ ደግሞ it's in fraction form ኦኬ፣ ፍራክሽን ፎርም። ይሄ ፍራክሽን ስለሆነ ኢንፍራክሽን ላድርገው ብዬ ነው ለመስራት እንዲመቸኝ። ናው ስፒድ ኢዝ ኢኳል ቱ ኢን ፕሌስ ኦፍ ዲስታንስ በሚለው ቦታ ላስገባ። ስለዚህ 3/5 ምን ኪሎ ሜትር አድርገነዋል ኦቨር ይሄው ታይም በሚለው ቦታ ደግሞ አይ ካን ፑት 1/15 ሃወር 1/15 ሃወር ማለት አሁን የሚቀረው መልሴ ኪሎ ሜትር ፐር ሃወር የሚለውን ያሟላል ማለት ነው። እዚህ ጋር የተጠየቁትን ጉድ። አሁን 3/5ኛ ለማማካፈል ነው ለ1 15ኛ። እንደምታውቁት አንድ ክፍልፋይ ኤ ኦቨር ቢ የሚባል ክፍልፋይ ሲካፈል ለሲ ኦቨር ዲ ለሚባል ክፍልፋይ ስናደርግ እንደምናደርገው የላይኛው ባለበት ይቀመጥና ማካፈሉ ወደ ማባዛት ተቀይሮ ይሄ ይገለበጣል ነው አይደል የተማራችሁት። ይሄ ማለት is the same as a over b times እናደርገውና the division will be changed into multiplication and take the reciprocal of this one that is d over ሲያርጋችሁ ከዛ በዚህ ይባዛል ማለት ነው። ሶ ይሄ ማለት 3/5ኛ የሚለው እንዳለ ይቀመጣል። ማካፈሉን ወደ ማባዛት ቀየርኩት። 1/15 የነበረውን 5 አንደኛ አድርጌ ገለብጬ አስቀመጥኩት ማለት ነው። በቃ እዚህ እንደምታዩት ይሄ አሁን 3ን በ15 አባዝተን ለ5 ማካፈል ማለት ነው። 3 ጊዜ 15 45 ነው። 45 ለ5 ሲካፈል 15 ማለት ነው። ኦኬ ወይም ደግሞ ከፈለኩ 3 ጊዜ 5 15 45 45 ለ5 ሲካፈል 9 ማለት ነው። ወይም በቀላሉ ይሄን በ5 1 ይሄን በ5 ብለን 3 ብናደርገው 3 ጊዜ 3 9 እንደማለት ነው። ሶ ዊል ጌት 9 የሚል ቁጥር እናገኛለን። ኪሎ ሜትር ፐር ሃወር የሚለው ዩኒቱ ደግሞ ይመጣል ማለት ነው። ስለዚህ ስፒዱ ሊሆን የሚችለው 9 ኪሎ ሜትር ፐር ሃወር የሚለው is the correct answer so choice D ትክክለኛ መልስ ይሆናል ማለት። ስለዚህ ከዚህ የሚጠበቅባችሁ እናንተ ምንድነው ከፊዚክስ ኮንሰፕት ስፒድ ማለት ዲስታንስ ኦቨር ታይም እንደሆነ፣ ሁልጊዜ ደግሞ ዲስታንስ እና ታይም ተሰጥቶ ስፒድ ብቻ ላይ ይጠየቅ ይችላል። ሜቢ ዲስታንስ እና ስፒዱን ጠይቆ ሰጥቶ ታይሙን ሊጠይቅ ይችላል። I can use this formula። ከፈለግን ደግሞ አንዳንዴ ስፒድ እና ታይሙን ሰጥተን ዲስታንሱን ልንጠይቅ እንችላለን። ያን ጊዜ ደግሞ ዲስታንስ ሲጠይቅ በዚህ መንገድ ማድረግ አንዱ ኦብጀክቲቭ እዚህ ጋር ነው። ሌላው ደግሞ ዩኒቶቹን ደግሞ የተጠየቅንባቸውን ማየት። ስለዚህ በሜትር ተሰጥቶ እንዴት ኪሎ ሜትር እንደምንቀየር ከሚኒት ወደ ሃወር እንዴት እንደምንቀየር እነዚህን ኖሌጆች ይጠይቃል ማለት ነው። እንደዚህ ጥያቄዎች ሲሰሩ ማለት እና የጥያቄው ዋና ኦብጀክቲቭ እነዚህን ሁላ አንደኛ ታይምን ከሚኒት ወደ ሃወር ከሃወር ወደ ሚኒት ኮንቨርት ማድረግ ይችላሉ የተማሪው። እነዚህ የተሰጡትን በሜትር ኪሎ ሜትር እነዚህን ኮንቨርት ማድረግ እነዚህን ሩሎች ያውቃሉ ወይ? ሌላው ደግሞ ስፒድ ማለት ፍሮም ፊዚክስ ፐርስፔክቲቭ ምን እንደሆነ ፎርሙላውን ማወቅ። እዚህ ጋር ያሉትን ነገሮች ሁላ የዚህን አቅማችሁን የሚፈትሽ ጥያቄ ስለሆነ ሲምፕል ቢሆንም ግን ብዙ ነገር በውስጡ አለ። ሶ እንደዚህ ጥያቄዎችም ብዙ ጊዜ ፈተናው ላይ ሊመጡ እንደሚችሉ ማሰብ ያስፈልጋል። ሶ የሚቀጥሉ ጥያቄዎች ደግሞ እንቀጥላለን።